ዴቭ አሁንም በድጋሜ በባንቴኑ ተከዳ። ባንቴኑን አሁን ላይ አምኖትና እንዲሁም ደግሞ ከኔ ጎን ነው፣ እኔ ልመታ ስል ከጎኔ ሆኖ አትርፎኛል፣ እኔ ሊገሉ ሲሉ ከጎኔ ነበረ በማለት አሁን ላይ አብሮት ሆኖም ግን ነገር ግን ደግሞ አንድ ነገር ያስጠነቅቀው ነገር ነበረ። ዴብ ካሁን በኋላ ይህን የሆኑ ጋር እራቅ ብሎት ነበረ። ሔዋንን ዴብ በጣም እንደሚያፈቅራትና በእሷ እንደማይደራደር ግን ደግሞ ነገሮች ሁሉ አስተካክሎ አብረው እንደሚኖሩም እያቀ ነበረ። ነገር ግን ባንቴኑና ሔዋን ያላቸው ቅርበት ቢያበዛጨውም ግን ምንም ማለት አልቻለም ነበር። ሔዋንን በተደጋጋሚ ቆይ ግን ለምንድን ነው ከሱ ጋር እንደዚህ የምትሆኙ? ሲቀጥልስ ለሱ ይሄን ያክል የምትጨነቂለት ለምንድን ነው? ባንቴኑ እኮ ህፃን ልጅ አይደለም። ቆይ ለምንድን ነው? ወይስ ሌላ ነገር አለ ብሎም ይላታል። ሔዋንም ይህን ደስ ይላታል። ምክንያቱም ደግሞ ዴብ ሲቀና ደስ ስለሚላትና ከቀናም በኋላ ወደ እኔ ይመጣል ብላም ስላሰበች ነበረ። ሔዋንም እንዴ በቃ እየቀናህ መሆን አለበት እንጂ ባንቴኑ እኮ ምስኪንና የዋህ ወንድምህ ነው ለአንተ የኖረልህ አንተን ህይወትክንና እንዲሁም ከክፉ ነገር የታደገ ነው። ስለዚህ ባንቴኑን ምንም ማስቀየም የለብን ብላ ዴብን ትነግረዋለች። ዴብም ሔዋንና ባንቴኑ አንድ ላይ በመቀራረባቸው ባይዋጥለትም ግን ደግሞ ምንም ማድረግ አልችልም ነበረ። እዚህ ጋ ሮዛ በጣም ታጨናንቀዋለች። ሮዛን አስወጥቶ ሔዋንን ለራሱ ማድረግ ይፈልጋል። ነገር ግን ደግሞ እስከ ዛሬ ድረስ ሲጠብቀው የነበረውና እንዲሁም ሲጓጓላት የነበረው ደግሞ ሮዛ ያረገዘችው ልጅ የኔ ነው ብሎም ሲጠብቅ ነበረ። በዛሬው ዕለት ግን ሮዛ በምታወራበት ስልክ ላይ የሰማውን ግን ማመን ነበር ያቃተው። የእስከ ዛሬው ተስፋ ሁሉም ነገር ሜዳ በለው። በጣም ተናዶ ያለ ሌላ ችግር ደግሞ ባንቴኑና ሔዋን አንድ ላይ ሆነው ስክር ብለው ሲመጡ ነበረ። ዴብን በጣም ተናዶ ቆይ ግን ይሄ ሁሉ ግን ለምንድን ነው ብሎ ባንቴኑን ነግሬህ ነበረ በቃ አልሰማኝም በማለት ጎሮሮ ንዶ ያንቀዋል። ሔዋንም ሰክራ ነበርና ብዙም ነገር አላወቀችም። ሔዋን ነገሮችን ለመርሳት ብላ ብዙ ነገር ከባንቴኑ ጋር እየተገናኘች እሷ በፍቅር ሳይሆን በወንድምነት አምነው እየጠጣች እያለ ስትሰክር ደግሞ ሌላ ውስጥ እየገባችና እንዲሁም ባንቴኑ በፍቅሯ ጠብ ብሎ ነገር ግን ደግሞ ከአሁን በኋላ በሔዋን የመጣ ማንንም ቢሆን አላልፈውም ወንድሜ፣ ምንም ማድረግ አልችልም። ሌላ ነገር ብትለኝ አዎ እተውል ነበር። ነገር ግን ደግሞ ያልከኝ ሔዋንን ነው። ሔዋንን ደግሞ በጣም አፈቅራታለሁ። ስለዚህ ከሷ መራቅ አልችልም። ምንም ማድረግ አልችልም። ዴብ የፈለግከውን ነገር ብታመጣም እጋፈጣለሁ ብሎ ባንቴኑም ዴብን ይለዋል። ዴብም በጣም ተናዶ ቆይ ግን ለምንድን ነው የኔ የሆነ ነገር የምትቀማኝ? የኔ የሆነ ነገር ለምን ትወስድብኛለህ? በማለት ነበረ በጣም ተናዶ ከባንቴኑ ጋር በድጋሚ እየተጣሉትኝ። ሔዋንም ምንም እንዳልተፈጠረና እንዲሁም ደግሞ የነበረው ነገር ከወንድምነት ይልቅ ምንም ነገር እንደሌለ ዴብን ብታስረዳውም ግን ደግሞ ዴብ ደግሞ በቃ አንቺ ካዲ ሰው ነሽ፣ በጣም ትገርሚያለሽ በማለት ሔዋንንም አመነጫጭቆ ወደ ቤቱ ሲገባ ሮዛ ስልክ እያወራች ነበረ። ያወራችው ስልክ ደግሞ በጣም ከባድ ነገር ነበር፣ ለዴብ ሌላ መርዶ ነበረ። እናም ሮዛ ልጁ የማን እንደሆነ እርግጠኛ አልሆነችም። የዴብ ይሆን ወይንም ደግሞ የባንቴኑ እንዲሁም ደግሞ የሌላኛዋ ውሽማ ማን እንደሆነ ብቻ አላቅም። አሁን ግን ዴብ ቤት ለመቆየት ሆኖኛል እንጂ የዴብ ልጅ ይሁን የሌላ ሰው የማውቀው ነገር የለም። ለማንኛውም ልጁ ይወለድ፣ እስከዛም ድረስ ግን ሁሉን ነገር በእጅ አደርጋለሁ። ዴብንም እግሬ ስር አንበረክከዋለሁ፣ ሁሉንም ነገር የኔ ያደርገዋለሁ በማለት እያወራች እያለ ዴብ ያን ስልክ ይሰማል። ዴብም በጣም ይናደድና ሔዋን ቆይ አንቺ ግን ለምንድን ነው ይሄ ሁሉ ነገር የምታደርጊው? እንዴት ነው የኔ ልጅ ሳይሆን ልጅ ነው ብለሽ ያወራሽ? በማለት ሮዛ ሊያንቃት ሲል ደግሞ ሮዛ ሽምጥጥ አድርጋ ምንም ነገር እንዳላወራች እና እንዲሁም ደግሞ ይሄ ነገር የራሱ ልጅ እንደሆነ ካላመነ ግን ከማይፈልገው ከሆነ ራሷ እንደምታሳድገውና ቤቱን ለቃ እንደምትወጣ ትነግረዋለች። ዴብ ደግሞ ይጠራጠራል። ምክንያቱም ደግሞ ቆየ የሰማሁት ነገር ምንድን ነው በማለት ነበረ። ይህንን ስትለው ሮዛም እሱም ተለል ይላታል።
ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሁኑ። ቤተሰብ ናችሁም ከልብ ነው የማመሰግነው። ውድ ቤተሰቦቼ ዛሬም በአዲስ ቪዲዮ መጥቻለሁ። ትንሿ ሙሽራ ቀጣይ ክፍል ከባለፈው የቀጠለ እንግዲህ ሮዛ ወይም ደግሞ ሊያግትላት የነበረው ወይም ደግሞ ሉሊትን ስሙን ቀይሮ ዳግም ብሎ የተዋወቃት ልጅ በሉሊት ፍቅር ጠብ ብሎ ሉሊትን በየጊዜው ማግኘትም ጀምሯል። ሮዛም አሁን ላይ ሁሉን ነገር አስተካክላለሁ ግን ደግሞ ትዕግስት መኖር አለብኝ ብላም እሷም ሁሉን ነገር ለማስተካከል እየሞከረች ነው። ዴብም አሁን ላይ ግራ ተጋብቶና እንዲሁም ደግሞ አላማው የጠፋበት ወይም ደግሞ ከይዋለውን ወይስ ደግሞ ሮዛን እያለ ነገር ግን ደግሞ እዚህ ጋር የተረገዘው ልጅ የኔ ነው፣ ቆይ ምንድነው ማድረግ የምችለው እያለ ነገር ግን የመጣበት ዱብዳ በጣም ከባድ ነው። ሔዋንና እንዲሁም ባንቴኑ አንድ ላይ በመሆናቸው በጣም ያናድደዋል። እንዲሁም ሮዛ ልጁ የማን እንደሆነ እንኳን እርግጠኛ እንዳልሆነችም ዴብ ያውቃል። ይህን ሲያቅ ዴብም በጣም ተናዶ ተስፋ ይቆርጣል። እስከ ዛሬ ድረስ የምኖርለትም ይህ ያልተወለደ ልጅ ነበረ፣ በቃ አሁንማ ተስፋ አልቁረጥ በማለት እሱም በጣም ይናደዳል። ሮዛም ባንቴኑን ሔዋን ቆንጆ እንደሆነችና እንዲሁም ደግሞ ከሔዋን ጋር ህይወቱን መቀጠል እንዳለበት እንዳታመልጠው፣ በቃ አሁን በደንብ አፍቅራታል አይደለ? ቆይ ግን እኔንም ያኔ ስታፈቅረኝ የመጀመሪያ ጊዜ ስታየኝ እንደዚህ ነበር እንዴ የሆንከው? አሁን እኮ ሔዋን ላይ ያለህ ነገር በጣም ያስታውቃል። ይሄ እኮ ግልጽ ነው። ስለዚህ ልንገርህ አይደለ ጓደኛዬ፣ እውነት በመናገር በጣም ቆንጆ ናት፣ በመልክ ማንም አይሆናትም፣ እናም እንዳታመልጥህ ትለዋለች። ዴቭ እንዲሁም ባንቴኑ ቆይ ግን አንቺ ስለምንድን ነው እያወራሻለሽው? ምንድን ነው የምታወሪው ብሎ እሱም መልስ አልመልስላት አለ። እውነቴን ነው ምልህ፣ ይኸውልህ ጓደኛዬ ሔዋን በጣም ቆንጆ ነች፣ እናም ላንተ ትገባለች ትለዋለች። ባንቴኑና ሔዋን አንድ ላይ እንዲሆኑ የምትጥረው ሮዛ ምክንያቱም ደግሞ ዴብን ትተውልኛለች በማለት ነበረ። እናም ዴብ አሁን ላይ እየተበሳጨ እያለና እንዲሁም ደግሞ ሮዛ ሔዋንና እንዲሁም ደግሞ ባንቴኑ አንድ ላይ በሚሆኑበት ሰዓት ሲያያቸው ስለሚናደድ ሮዛ ደግሞ አውቃ ወደ ራሷ ለመሳብና እንዲሁም ደግሞ እንግዲህ እሱ ስለሚናደድ እንዳትናደድ እያለች እያባበለች ወደ ራሷ ለማድረግ ነበር የሞከረችው። ነገር ግን ዴብ ደግሞ የሰማው የስልክ ድምጽ እንግዲህ በጣም ነበር የሚያናድደውና እንዲሁም ደግሞ ተስፋ የሚያስቆርጥ ነገር ነበረ የሰማው። ምክንያቱም ደግሞ ሮዛ እንግዲህ እስከዛሬ የሚፈልገውን እና እንዲሁም ደግሞ ይጠብቀው የነበረው ልጁ እንዳልሆነ ያረገዘችው ልጅ ግን ደግሞ የማን እንደሆነ እንደማታውቅና በዛ ላይ ደግሞ ዴብ በራሱ ላይ እንዲሁም ከባንቴኑ ሌላ ሰው እንደነበርና እንዲሁም በላዩ ላይ በጣም ብዙ ነገር ስታደርግበት እንደነበረ ሲሰማ ይህንን ከምሰማ ምን ነው በሞትኩ ይሻል የነበረ በማለት በጣም ተበሳጭቶ ነበር። እንግዲህ ባንቴኑን ሄዶ ያነቀው ምክንያቱም ደግሞ ሔዋንን ስላ